እሺ ጋይስ እንዴት አደራችሁ? እንግዲህ ዛሬ የምንገኘው ከማይጨው ከተማ ኦሬዲ ወጥተናል። ስለዚህ የዛሬው ኤፒሶዳችን ከማይጨው ወደ ሀሸንገ ነው የሚሆነው ማለት ነው። አብራችሁን ቆዩ፣ ይመሻችሁ ጋይስ። እንግዲህ ማይጨው ከተማ እንደምትመለከቷት ጥለናት እየወጣን ነው የምንገኘው ማለት ነው። እግሬን በጣም እያመመኝ ቢሆንም ጉዞዬን ጀምሬያለሁ ማለት ነው። እንግዲህ ታሽሎኝ ያድራል ብዬ ነበረ፣ ሳይሻለኝ ቀረ። ህመሙ እስካሁን ድረስ በጣም አለ። ግን ዛሬ እንግዲህ አጠቃላይ 40 ኪሎ ሜትር ነው የምንጓዘው ማለት ነው፣ እስከ ኮረም ድረስ ማለት ነው በሚቀጥለው ኤፒሶድ። እና ያው እንግዲህ ከከተማው ኦሬዲ እየወጣሁ ነው። ከከተማው ስትወጡ ያለው እይታ ይህን ይመስላል ማለት ነው። ተራራማና አሁንም ጠመዝማዛ መንገዶችን መሄድ ይጠበቅብናል። ስለዚህ ሌትስ ዱ ኢት። ወደ ሀሸንገ በጣም ትልቅ ሀይቅ የሚገኝበት ቦታ ነው፣ አሳያችኋለሁ። እና ዛሬ ብቻ ማለት ነው 40 ኪሎ ሜትር እጓዛለሁ። ሶ አሁን ይሄኛው ሲዝን እየቀረጽኩት ያለሁት ማለት ነው ከማይጨው ሀሸንገ ድረስ 27 ኪሎ ሜትር መጓዝ ይኖርብኛል ጋይስ። በጣም እሱ ራሱ ብዙ ነው። ከዛ ደግሞ ሌላ ተጉዤ ወደ ኮረም አጠቃላይ 40 ኪሎ ሜትር። እና አሁን ያለውበት ቦታ በጣም ነው የሚያምረው። እንደምታዩት ከበፊት ለፊቴ በጣም ትልቅና የሚያምር ተራራ አለ። እንግዲህ ማይጨውንም ጥለናት መተናል ማለት ነው። እስኪ ከፊት ለፊት ያለው ይሄ ተራራ ማለት ነው የምንወጣው ተራራ ነውና ገና ሳያው ራሱ ግሬ እየተንቀጠቀጠ ነው። ግሬን በጣም ያው እያመመኝ ነው። ስሙ እኔ እንጃ ብቻ ይሄ አገዳ የእግሬ አገዳና እንትኔ ከታች ያለው መቋሚያ ማለት ነው እሱ የሚገጣጠምበት ላይ እዛ ላይ በጣም ከፍተኛ የሆነ ህመም ከትናንትና ጀምሮ ነው። ከትናንት በፊት ምናምን አልተሰማኝም ነበር ይሄ ህመም። በደቂቃ ነው በቃ በአንድ ዝም ብሎ ህመም ማረገኝ በዛው ቀጠለ። በጣም እየባሰበት ሄደ። አይ ቲንክ ወይ ጅማቴ ይሁን ምን ይሁን ብቻ የሆነ ነገር እሱም በጣም እያመመኝ ነው። ሶ ራሴን በጣም ፑሽ እያረኩት ነው። ከሚገባው በላይ ማረፍ ነበረብኝ። ነገር ግን እስኪ እንግዲህ ወይ ኮረም ላይ ምናምን አርፋለሁ ማለት ነው አንዱ ለቀን። እና አካሄዴ ራሱ እንደ ሁል ጊዜው ፈጣን ሳይሆን በጣም በዝግታ ነው። ምክንያቱም እኮ ትናንትና ከ60 ኪሎ ሜትር በላይ ተጉዤ ነው። በዛ ላይ ዳገት ተራራ፣ ልክ እንደዚህ ተራራ ይሆናል፣ ቀጥ ያለ ተራራ ማለት ነው። እሱን ስወጣ ምናምን ያላያችሁ እኮ ያላችሁ ኤፒሶድ 13 እና 14ን ተመልከቱ ሂዱና። ይሄኛው ኤፒሶድ 15 ነው። ሶ ወደ ኋላ ሄዳችሁ ተመልከቱ ምን አይነት ጉዞ እንዳረኩ ማለት ነውና በዛው ላይ ትናንትናም ካሜራዬ ተሰብሮ ነበር፣ ካሜራዬ ማለት ነውና በጣም የሚያሳዝን ነው። ስክሪኗ የካሜራዬ መስመር አውጥቷል፣ ጥቋቁር ማለት ነው። ግን ስቲል ስለሚሰራ ያው እንቀርጽባታለን እና አንድ ቀን እንቀይራታለን ደግሞ። አቤት አቤት ይሄን ጤፍ እያያችሁት ነው እንዴት እንደሚያምር። እሺ ጋይስ እንግዲህ አሁን ተራራው መውጣት ልጀምር ነው ማለት ነው። ይሄን ከፊት ለፊት ያለው እንደምትመለከቱት የመጣሁት መንገድ እያያችሁት ነው። ብዙም አልመጣሁም ገና እኮ 4 ኪሎ ሜትር ምናምን ቢሆን ነው። አቤት አዝመራው ግን ጋይስ በጣም ደስ ይላል። ቢዩቲፉል ላንድስኬፕ ነው ያለሁት። አሁን ላይ ተራራ ልወጣ መሰለኝ። እኔ ይሄንኛውንም ሞተው መስሎ ነበር፣ ግን ተራራ መውጣት ምናምን አለው ገና ወደፊት ነው ማለት ነው። ብዙ ይቀረናል ገና። እሺ ጋይስ እንግዲህ እንደምታዩት ትንሽ ኮረብታማ መንገዱን ወጥተናል ማለት ነው። ከዚህ በኋላ ቁልቁለት ነው ያለው ወይስ ዳገት የሚለውን እስኪ እንመለከተው እንሂድና። ዳገት ከሆነ በጣም ከባድ ነው። የጠዋት ጉዞ እኮ ደስ ይላል ጋይስ። በጠዋት በኢነርጂ በአዲስ ኢነርጂ ስለሆነ የምትጓዙት ዳገትም ቢሆን ያን ያክል አይከብድም። ከሰዓት በኋላ ምናምን ከሆነ ግን በጣም አሳር ነው። እንግዲህ ለጊዜው ተራራ የለውም ማለት ነው። መንገዱ አመች ነው። አሸንገ ሀይቅ ይታያል አይታየ የሚለውን ደግሞ ጫፍ ላይ ደርሼ ልመልከተው ማለት ነው። አሸንገ ሀይቅ ማለት በጣም ትግራይ ውስጥ ትልቅ የሆነ ሀይቅ ነው። እስካሁን 8 ኪሎ ሜትር መተናል። እናም እንግዲህ ማፕ ላይ እንደምትመለከቱት እንግዲህ 18 ኪሎ ሜትር ይቀረናል። ወዴት ካላችሁ ወደ አሸንገ ማለት ነው ሀይቁ የሚገኝበትና የዛሬው ኤፒሶዳችን የሚያበቃበት 18 ኪሎ ሜትር ይቀረናል። ከዛ በተጨማሪ እንግዲህ አሁን ከተወሰነ ኪሎ ሜትር ርቀት ላይ ማለት ነው ይሄን ዳገቱን እንትን ካልን በኋላ ካወረድን በኋላ መስዋዕት የምትባል ከተማ አለች ማለት ነው።
መስዋዕቲ የምትባል ከተማ ላይ እደርሳለሁ ማለት ነው። እና ያው ጉዟችን እንደቀጠለ ነው ማለት ነው። አይ ቲንክ ከመስዋዕቲ ከተማ በኋላ ይመስለኛል ዳገት የምንወጣው ማፕ ላይ እንደማየው ከሆነ ገና ኮረም ለመድረስ ራሱ 31 ኪሎ ሜትር ይቀረኛል። እግሬን ግን በጣም በቃ አልቻልኩም ከምላችሁ በላይ በጣም እያመመኝ ነው። እና ወደ ሀሸንገ ለመድረስ ራሱ 17 ኪሎ ሜትር ነው የሚቀረን። እስካሁን ብዙ አልመጣንም ማለት ነው። እሺ ጋይስ እንግዲህ ትንሽ አርፍ ያሉ ማለት ነው። ከፊት ለፊቴ እንግዲህ መስዋዕቲ የምትባለው ከተማ ትታየኛለች እንደምታዩት እዚህ ላይ። እንግዲህ በዛ ተራራ ተጥመዝምዘን በጣም ብዙ ከሄድን በኋላ ነው ወደ አሸንገ የምንደርሰው ማለት ነው። እና እግሬ አልቻልኩም ይኸው አብጧል ሁሉ ይሄ ማለት ነውና ይሄን ነው በቃ የሚያመኝ። ዝል ላይ መታጠፊ እግሬ መንቀሳቀስ አይችልም። ወደ ላይ ወደ ታች ማለት አይችልም። እዚህ ላይ በጣም እያመመኝ ነው የሚገኘው ማለት ነው። እዚህ ውስጡን ነው የሚያመኝ በቃ ውስጡን በጣም ያመኛል። ማንቀሳቀስ ምናምን አልችልም። እና አይ ቲንክ ሰሞኑን ትንሽ እረፍት ቀን ሳያስፈልገኝ አይቀርም። እንደዛ ካልሆነ መንገዱ በጣም ራሴን በደንብ እንትን እያልኩት ፑሽ እያረኩት ስለሆነ ጥሩ አይደለም ደግሞ ያ። እሺ ጋይስ እንግዲህ መስዋዕቲ ከተማ ገብተናል ማለት ነው እንደምታዩት። እንግዲህ መስዋዕቲ ከተማን ማለት ነው አልፍ ያለው። ለማንኛውም ከፊት ለፊቴ ተራራ እየወጣው ነው የምገኘው ማለት ነው። ተራራ እንወጣለን ገና ማለት ነው ብዙ። እንግዲህ ድካሙ በጣም እየጨመረ ነው የሚገኘው። ዳገት ስወጣ ድሮም ቢሆን በጣም ነው የሚደክመኝ። በዛ ላይ ቦርሳው እና የእግሬ መታመም ጋር ተዳምሮ ከፊት ለፊቴ የምታዩት በጣም ትልቅ ተራራ ነው ጋይስ። ዳመናውን የነካ ተራራ በጣም ግዙፍ ተራራ ነው እንደምታዩት ጋይስ። በቃ አልቻልኩም። እግሬ ምንም መስራት አልቻለም የግራ እግሬ። እና ከፊት ለፊቴ ደግሞ ተራራ አለ። እንዴት ነው የምወጣው? ይሄን ተራራ ከወጣውስ ባይሆን ቁልቁለት ነው። ግን ለጊዜው አሁን በቃ አልሰራም አለ የግራ እግሬ ማለት ነው። ምንም መራመድ አይችልም። በጣም እያመመኝ ነው ከመጠን በላይ። ምንም በቃ መቆም ብቻ ነው የቀረኝ አሁን። የቀኝ እግሬ እኮ ምንም አልመሰሉም። የግራ እግሬ ብቻ የግራ ትከሻዬን ነው የሚያመኝ። በቃ ከዚህ ወደዚህ ያለው የግራ አካሌን በሙሉ ነው የሚያመኝ። የቀኙ ምንም አልመሰለው። የእግሬ መራመድ ስላልቻለ እዚህ በጣም ቆይቻለሁ ማለት ነው። ስለዚህ አሁን ተነስቼ ግዴታ መጓዝ አለብኝ። አለበለዚያ እዚህ ነው የሚመሽብኝ ማድር። ምንም አማራጭ የለኝም። እሺ እንግዲህ ያው ጉዞዬን ጀምሬያለሁ። ይሄን ተራራ እንደዚህ ዙሬ ላይ ድረስ መውጣት አለብኝ። እንግዲህ የዛሬው ቀን በጣም ዛህር ደስት የሚባለው ከባዱ መንገድ ይሄ ነው። ይሄን ተራራ መውጣት አለብኝ ማለት ነው። ዳገቱን እንግዲህ እየወጣ ነው። ይኸው ከዛ ማዶ ነበር ቅድም ያረፍኩት። አሁን ዙሬ መጥቻለሁ ማለት ነው። እንደምታዩት እንግዲህ በጣም ሰንሰለታማ ተራራ ይገኛል ከበላይ ረጅሙ ተራራ ማለት ነው። እና ይህችን ዳገት ከጨረስን በኋላ ደግሞ ቁልቁለት እንወርዳለን። ጠመዝማዛ ቁልቁለት እንግዲህ ቅድም ወጣው ይሆን ያልኩትን ተራራ ይኸው ወጥቼ ጨርሻለሁ ማለት ነው ጋይስ እንደምታዩት። እሺ ጋይስ እንግዲህ አሁን ደግሞ ቁልቁለቱን እየወረድኩ ነው ማለት ነው። ጠመዝማዛው መንገድ ከዚህ ከፍ የምታዩት ተራራ ጀርባ ስንደርስ አሸንገ ሐይቅ እንግዲህ ይታያል ማለት ነው። ቁልቁለንና አሸንገን እንመለከታለን ማለት ነው። እና የዛሬ ኤፒሶዳችን እንግዲህ አሸንገ ሐይቅ ድረስ ነው የሚሆነው ማለት ነው። ከዛ በኋላ ደግሞ ወደ ኮረም ጉዟችን ይቀጥላል። እንደምንም ተሟሙቼ ዛሬ ኮረም መግባት አለብኝ። እሺ ጋይስ እንግዲህ አሸንገ ከተማ እየገባን ነው ማለት ነው እንደምታዩት። እና ሐይቁም ከርቀት ይታየኛል በታች በኩል ማለት ነው። ከዚች ከትንሿ ጋራ ጀርባ እሺ
ጋይስ ሀሸንገ ሀይቅ እንግዲህ ከፊት ለፊት የምታዩት ሀይቅ ነው። በጣም በጣም ትልቅ ሀይቅ ነው። ዋው ምን ያክላል እንግዲህ ከመስመሩ ወጣ ብዬ ማለት ነው ሀይቁን ለመጎብኘት እየሄድኩ ነው የምገኘው። ተመልከቱ ጤፍ ጋይስ እንዴት እንደሚያምር የራያ አዝመራ በጣም የሚያስደንቅ ደስ ይላል። በጣም አይ ላይክ ኢት። እሺ ጋይስ ለማንኛውም እንግዲህ ሀይቁን ከጎበኘው በኋላ ወደ ኮራ መሄዳለሁ ብያችኋለሁ እና በሚቀጥለው ኤፒሶድ የምንገናኝ ይሆናል ማለት ነው። የዛሬው ኤፒሶድ እንግዲህ ይህን ይመስላል ማለት ነው። ከማይጨው እስከ ሀሸንገ ድረስ ማለት ነው ያለው ኤፒሶድ። የዛሬው ኤፒሶድ ያያችሁትን ይመስላል፣ ይሄን ይመስላል። ላይክ ሰብስክራይብ አድርጉ። ነገ በሚቀጥለው ኤፒሶድ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። ቻው።